የብልጽግና ፓርቲ መቀመጫቸውን አዲስ አበባ ላደረጉ የተለያዩ ሀገራት ዲፕሎማቶች ኢትዮጵያ እየተከተለች ያለችውን የዲሞክራሲ እድገት የተመለከተ ማብራሪያ ሰጥቷል። እንደ ሀገር ኢትዮጵያ ያደረገቻቸውን ያለፉት 7 ዓመታት ጠቅላላ የምርጫ ሂደቶችንና የዲሞክራሲ ምርጫ እድገትን የተመለከተ ማብራሪያም በዚህ ወቅት ተነስቷል። በሰባተኛው ጠቅላላ ምርጫ በመደመር እሳቤና ተቋማዊ ሪፎርም የተሻለ ዲሞክራሲያዊ ምርጫ መካሄዱን ፓርቲው አንስቷል። ሚልኪያስ አዱኛ በስፍራው ተገኝቶ ነበር። ተጨማሪ ማብራሪያ ሊሰጠን ደግሞ በቀጥታ መስመራችን ላይ አግኝተነዋል። ከሱ ጋር ቆይታ አደርጋለሁ። ሚልኪያስ እንደምን ውለሃል? አንተ በምትገኝበት በዚህ መድረክ ላይ ዲፕሎማቶችን ጨምሮ የተለያዩ መቀመጫቸውን አዲስ አበባ ያደረጉ ዲፕሎማቶች ተገኝተዋል። ምን አይነት ማብራሪያ ተሰጠ? የእነሱስ አስተያየት ምን ይመስላል? አመሰግናለሁኝ በረከት። እንግዲህ ኢትዮጵያ ባለፉት በርከት ላሉ ዓመታት እንግዲህ 6 ጊዜ ያክል ምርጫዎችን ስታደርግ እንደነበረ የሚታወቅ ነው። በአጠቃላይ እንግዲህ ኢትዮጵያ ይህንን የዲሞክራሲ ስርዓትን ለመገንባት የመጣችበት የሄደችበት መንገድ ምን ይመስላል፣ ዛሬ ደግሞ የህዝብን ተጠቃሚነት ለማረጋገጥ ደግሞ ምን እየተሰራ ነው የሚለውን የተመለከተ እንግዲህ በብልጽግና ፓርቲ መቀመጫቸውን አዲስ አበባ ላደረጉ ለተለያዩ ሀገራት ዲፕሎማቶች እንዲሁም ደግሞ የተቋማት ተወካዮች ማብራሪያ ሲሰጥ ነው የነበረው። እንግዲህ በዋናነትም ደግሞ ትኩረቱን ያደረገው በተለይም የኢኮኖሚ እድገትንና እንዲሁም ደግሞ ዲሞክራሲያዊ ስርዓትን ለመገንባት እየተካሄደበት ያለውን እንደ ሀገር እየተካሄደበትን ያለውን ርቀት ነበረ በዚህ መድረክ ላይ ማብራሪያ ሲሰጣቸው የነበረው ማለት ነው፣ ወይም ደግሞ ግንዛቤ እንዲኖራቸው ሲደረግ የነበረው ማለት ነው። በዋናነት እንግዲህ በተለይም የዲሞክራሲ ስርዓት ግንባታን በተመለከተ በተለይም ከሀገራዊ ለውጡ በፊት የነበረውና ከለውጡ በኋላ በመደመር ፍልስፍና ኢትዮጵያ አሁን የደረሰችበት የዲሞክራሲያዊ ስርዓት ግንባታ ምን ይመስላል፣ ከዛ በፊት ደግሞ የነበረው ምን ይመስላል የሚል ነበር በስፋት ሲነሳ የነበረው። እንግዲህ ባለፉት ዓመታት በተለይም ከለውጥ በፊት የነበረውን የምርጫ ሂደትን ብንመለከት የህዝብን ተጠቃሚነት ብናነሳ በተስፋ ላይ የነበረ እንጂ በተጨባጭ የሚታይ ለውጥ የሚታይበት አጋጣሚ እንዳልነበረ ነበር በማስረጃዎች በማስደገፍ ሲታይ የነበረው ማለት ነው። ከዛ በኋላ ግን በተለይም ሀገራዊ ለውጡን ተከትሎ በመደመር እሳቤ ወይም ደግሞ በመደመር ፍልስፍና የህዝቦችን አንድነት ለማጠናከር እንዲሁም ደግሞ ጠንካራ ሀገረ መንግስትን ለመገንባት እንዲሁም ደግሞ ዲሞክራሲያዊ ስርዓትን ለመለማመድ ባህል ለማድረግ የተሰሩ ስራዎች ምን ይመስላሉ ሲባል በተለይም እንግዲህ በአጠቃላይ 7ኛውን ጠቅላላ ምርጫን በምንመለከትበት ጊዜ ግልጽና ተአማኒ እንደነበረ ዲሞክራሲያዊ እንደነበረና ይህም ደግሞ በዓለም አቀፍ ደረጃ እውቅና የተሰጠው ስለመሆኑ ነው ለነዚህ ዲፕሎማቶች ማብራሪያ ሲሰጣቸው የነበረው ማለት ነው። በተለይም ደግሞ በአጠቃላይ በምርጫው ላይ ሲሳተፉ የነበሩትን የምርጫ ታዛቢዎችን፣ የሚዲያ ባለሙያዎችን እንዲሁም ደግሞ የመገናኛ ብዙሃን ባለሙያዎችን እንዲሁም ተቋማት ከዚህም ባለፈ ደግሞ የሲቪል ሶሳይቲዎች በዚህ ምርጫ ላይ እንዲሳተፉ በማድረግ በኩል እንኳን ከመጀመሪያው አንስቶ የምርጫው ዕለት እስኪጠናቀቅ ድረስ ውጤቱ ይፋ እስኪደረግ ድረስ ሁሉም ግልጽና ዲሞክራሲያዊ እንደነበረና ይህም ደግሞ በህዝብ የተረጋገጠ ስለመሆኑ ነው ያነሱት። በተለይም በምርጫው ላይ የተሳተፈውን የህዝብ ብዛት እንኳን ብንመለከት ከተገመተው በላይ በመሆን አስደናቂ እንደነበረ ነው ያነሱት። ከ54 ሚሊዮን በላይ የሚሆን ዜጎች በዚህ ምርጫ ላይ በመሳተፍ የሚፈልጉትን የፖለቲካ ፓርቲን በመምረጥ ድምጻቸውን ያሰሙበት አጋጣሚ ነው የነበረው። ታዲያ በዚህ ሂደት ውስጥም ደግሞ በጣም መታወቅ የነበረበት ነገር ምንድነው? ዜጎች በአሁኑ ጊዜ በተለይም ልማትና ብልጽግናን እንዲሁም ሰላምን ከዲሞክራሲያዊ ስርዓት ጋር በማገናኘት ይህንን በሀገራቸው ላይ ተግባራዊ እንዲሆን ያላቸውን ፍላጎት ከጊዜ ወደ ጊዜ እያደገ ስለመምጣቱ ነው እየተነሳ ማለት ነው እንዲረዱም የተደረገው። ከዚህም በተጨማሪ ደግሞ በተለይም ደግሞ በአሁኑ ጊዜ ዜጎች ስለ ዲሞክራሲ ስርዓት ዲሞክራሲያዊ መንግስት ወይም አስተዳደር ምን አይነት ጥቅም እንዳለው ከጊዜ ወደ ጊዜ ያላቸው ግንዛቤ እጅግ በጣም እየጨመረ በመምጣቱን የሚያሳይ ነው። ይህንንም ደግሞ በዚህ በጠቅላላ 7ኛ ጠቅላላ ምርጫ ላይ ማረጋገጣቸውን ነበር እንግዲህ በዚህ መድረክ ላይ ለነዚህ ዲፕሎማቶች ሲነሳ የነበረው ማለት ነው። ከዚህም በተጨማሪ ደግሞ ዲሞክራሲያዊ ስርዓትን ከመገንባትም ባለፈ ደግሞ ጠንካራ ሀገረ መንግስትን ለመገንባት ማህበራዊና ኢኮኖሚያዊ የህዝብ ዜጎችን ተጠቃሚነት በዚህ ረገድ ማረጋገጥ ነበርና ይህንን ለማድረግ ደግሞ በተለይም
በመደመር እሳቤ ሀገሪቷ ያላትን ሀብት ወደ ጥቅም ወደ ኢኮኖሚ በመቀየር የነዚህን ዜጎች ተጠቃሚነትን ለማረጋገጥ የሚያስችሉ ስራዎች ስለመሰራታቸው በማስረጃ በማስደገፍ ነበረ በዚህ መድረክ ላይ ለነዚህ ዲፕሎማቶች ሲገለጽላቸው የነበረው ማለት ነው። በተለይም ደግሞ ለዚህ ማሳያ የሚሆን 5ቱ የኢኮኖሚ ፒላሮች ወይም ደግሞ እቅዶችን በማሳያነት አንስተዋል ማለት ነው። ከዚህ ጋር በተያያዘ እንግዲህ እንደ እንቅፋት ደግሞ ወይም ደግሞ እንደ ፈተና ተደርጎ የተነሱት ነገሮችም ደግሞ አሉ። በተለይም ደግሞ በተለያዩ አካባቢዎች በሀገሪቷ ውስጥ ማለት ነው በተሳሳተ መንገድ ትጥቅን በማንገብ ለህዝብ እንታገላለን በሚል ከፍተኛ የሆነ ጉዳትን እያደረሱ ያሉት የተሳሳተ መንገድ ላይ ያሉት ታጣቂዎች እንዲሁም ደግሞ ዓለም አቀፍ ሚዲያዎች የተሳሳተ መረጃን የሚያሰራጩበት አጋጣሚ እንዳለ ነው በዚህ መድረክ ላይ ሲነሳ የነበረውና ይህንን እንግዲህ ለመቀየር አሁንም ኢትዮጵያ እንደ ሀገር ከዜጎች ጋር በመሆን ከህዝቦች ጋር በመሆን የሚፈልገው ልማትና ዲሞክራሲን ለማረጋገጥ እንደምሰራ ነው እንግዲህ የተነሳው ማለት ነው። በአጠቃላይ ታዲያ ከ7ኛው ጠቅላላ ምርጫን ስንመለከት በአፍሪካ ውስጥ ዲሞክራሲ በተጨባጭ ሁኔታ እየተረጋገጠ ስለመሆኑ ማሳያ መሆኑን ነው ይህንን ምርጫ በምሳሌነት የተነሳው ማለት ነው። ይህንን በተመለከተ እንግዲህ በጣም ሰፊ ማብራሪያ ነበር ሲሰጣቸው የነበረው በኢኮኖሚ ደረጃ እየመጣ ያለው ለውጥ የህዝብን ተጠቃሚነት ለማረጋገጥ እየተሰሩ ያሉት ስራዎች ምንድናቸው የሚለውን ሰፋ ያለ ማብራሪያ ነበር ሲሰጣቸው የነበረው። ከዚህም ባሻገር ደግሞ እነዚህን ደግሞ ሊያሳዩ የሚችሉ የኤግዚቢሽን አውደ ርዕይ ተዘጋጅተው ነው ያሉና ይህንን እየተመለከቱ እነዚህን የተሰሩትን የልማት ስራዎች በተለያዩ የሀገሪቷ አካባቢዎች ሁሉም የዜጎችን ኢኮኖሚያዊ ተጠቃሚነትን ሊያረጋግጡ የሚችሉ ነገሮችን የሚያሳዩን ደግሞ ተዟዝሮ እንዲመለከቱ ነው ሲደረግ የነበረውና ይህንን በተመለከተ እነዚህ ዲፕሎማቶችም የራሳቸውን አስተያየት ሲሰጡ ነው የነበረው። በርካታ የአፍሪካ ሀገራት ከኢትዮጵያ ብዙ ነገር መማር እንደሚችሉ በተለይም የኢኮኖሚ ለውጥን ፈጣን የሆነ ለውጥ እየተመዘገበ ስለመሆኑ መመልከታቸው ነው በዚህ መድረክ ላይ ሲያነሱ የነበሩት። በዲሞክራሲም ብንመለከትም ደግሞ በሰላም ወጥቶ የዜጎችን ደህንነት ሰላም በማስጠበቅ በኩል ተጨባጭ የሆነ ለውጥ እየመጣ መሆኑንና አድናቆታቸውን ነው ያነሱት ማለት ነው። እንግዲህ በአጠቃላይ እንደ ሀገር እየተሰሩ ያሉት ልማታዊ ስራዎች የዲሞክራሲ ስርዓት ግንባታን በተመለከተ በተለይም ከመደመር እሳቤ ጋር በተያያዘ በርከት ያሉ ሀሳቦች ናቸው በዚህ መድረክ ላይ ሲነሱ የነበሩት። እኛ ደግሞ በግማሽ ቀን ውሏችን ያገኘነው መረጃዎች ደግሞ እነዚህን ይመስሉ ነበር። በረከት እጅግ አድርጌ አመሰግናለሁ ሚልኪያስ ላጋራህን መረጃ። መልካም ጊዜ ይሁንልህ።